ሰላም እንዴት ናችሁ? ዲናሃብ እኔ በጣም ደህና ነኝ። እንዴት ነሽ አንቺ? good I'm nice እሺ ሶ ባለፈው day 5 ላይ ሳንጨርስ ተለያየን አይደለ? ሶ ዛሬ የday 5 to be continued ያልነውን ኤፒሶድ አሁን ይዘን መጥተናል ማለት ነው። ኦኬ ስለዚህ ዘመቻችን day 6 ነው ግን ከday 5 ያልጨረስነው ዛሬ እንቀጥላለን ማለት ነው። ኦኬ ፓርትስ ኦፍ ስፒች አይ ቲንክ 4 ነው ያየን። አዎ ግን 9 ናቸው ብዬ ስለነበረ 5 ይቀራናል። ኦኬ ስለዚህ ከ5 ነው የምንጀምረው። yes ቪዲዮ እየረዘመ አስቸግሯል ግን አይ ሆፕ በደንብ የሚጠቅማችሁ ከሆነ እሱ ላይ ተናገርኩማ ኮምፕሌን አናደርግም ብዬ አስባለሁ መርዘሙ ላይ። ስለዚህ ፓርትስ ኦፍ ስፒች ነምበር 5 ከ5ኛው ጀምር። ኦኬ አሁን ባለፈው ማን ነበር ያየነው? noun pronoun adjectives so backbone verb so እነኚህን በደንብ አይተናል። በደንብ ሳይሆን ሃይላይት ያየነው በደንብ ለማየት ዲቴይል እንገባለን per ኤፒሶዳችን ላይ። ስለዚህ አሁን የምናየው ደግሞ adverb ነው። ኦኬ adverb ይሄ ደግሞ በምን ወይ ላስረዳህ መሰለክ? አሁን ተራመድኩኝ ይባል I walked so በምን ወይ ተራመድኩኝ? ቀስ ብዬ ነው ፈጥኜ ነው ምናምን። ኦኬ ያ ድርጊቱ እንዴት ሆነ የሚለው ምን መልስ ለማን ነው? adverb ነው ማለት ነው። so modify የሚያደርገው ማንን ነው? verb modify ያደርጋል። ኦኬ እንዴት የሚለውን ይገልጽልናል። excellent ኦኬ modifies a verb ኦኬ አንደኛው ጥቅሙ ይሄ ነው። ሌላኛው ደግሞ adjectiveንም modify ያደርጋል። ኦኬ I will show you እንዴት እንደሚያደርግ። ሌላ ደግሞ modify an adverbንም modify ያደርጋል። ኦኬ ለምሳሌ verb ሲያደርግ ላሳይክ። she walked slowly ኦኬ ይመለው ይሄንን she walked slowly እሺ she ምንድነው? ከፓርት ኦፍ she ስፒች obviously nounማ ለምሳሌ he እንደብል noun ነው። ኦኬ pronoun yes እሺ walked ድርጊት ነው። ከዛ slowly which is no ድርጊት በእንግሊዘኛ verb yes እንግሊዘኛ እየተማርኩ yes slowly surely ነው ያልኩት እንቆያለ። ኦኬ let me fix it እሺ ኦኬ adverbንም ስለሚገልጽ ስለዚህ slowly it's an adverb ማንን ገለጸልን ማለት ነው? ኦኬ slowly walked okay so it modified a verb okay ይሄ ነገር እንዴት ሆነ? how did she walked okay slowly okay you see she walked slowly ለምሳሌ I ate fast what is the adverb? I ate fast adverb ከሆነ fast yes በላው እንዴት ነው የበላሁት? በፍጥነት እንዴት የሚለው መለሰልኝ አሁን። okay so nice that's the how ማለት adverb adjectiveን እንዴት ይግለጽልን? ለምሳሌ she is smart አልኩኝ። አሁን ይሄ ምን ማለት? she is smart ነች ነው እሷ ጎበዝ ነች። okay እሷ በጣም ጎበዝ ነች she is very smart ባረገው ደግሞ እቺ very የምትባለው ቃል ማን ነው የገለጸችልኝ? very ከሆነ obviously adverb ነው of course ግን ማንን የገለጸልኝ? እሷ በጣም ነች አይደለም ስማርትን የገለጸልኝ። ስማርት ደግሞ ምንድን ነበረ? ስማርት it's like እንትን ነው verb ነው ግን ደግሞ verb-ን modify ያደረገልን very ነው። እሺ smart is not a verb ለምሳሌ እሷ ጎበዝ ነች እሷን የገለጸልኝ ነገር ነው። verb is yes ስለዚህ smart is an adjective okay ከዛ ይለም እንደውም ቤት ትልቅ ነው እሷ ጎበዝ ነች እሷ ቆንጆ ነች ምንገልጽበት የሆነን ሰው ምንገልጽበት የሆነን ቃል ምንገልጽበት ቃል adjective ይባላል። so እቺ very የምትባለው ቃል smartን ከገለጸች okay adverb can also modify adjectives okay መጠኑን ምን ያክል ስማርት ነች በጣም ጎበዝ ነች so ምን ያህል የሚለው የሚመስልን ማለት ነው adverb okay ስለዚህ adverb adjectiveን ገለጸልን። okay clear yes it's clear ስንገባው ደግሞ more detail ታያዋለች። በደንብ ዲቴል ስለማዩ ለዛ ስላልሽን ነው እንጂ እዚህ ጋር አሁን like እንዴት ነው ያንዳንዱን አሁን አንድ ሲጨመር modify እንደሚያደርገው ላይ ገልጸሽ የለ like modify ስለሚያደርገው እሱ ነገር ትንሽ እንትን ብሎ ነበር ግን it's clear ጥሩ ስለዚህ adverb verb modify ያደርጋል adjectiveን modify ያደርጋል adverb ራሱ ክላሲፊኬሽን አለው adverb of time adverb of place adverb of manner adverb of direction እያልን እንከፋፍለዋለን ስለዚህ ያኔ ደግሞ በደንብ እናየዋለን no worry okay
እሺ number 6 is prepositions. Okay, pronoun. Prepositions. Okay? So 6 prepositions ደግሞ እነኚህ ጥቃቅን ቃላት አሉ አይደለ በእንግሊዘኛ ላይ in, on, at, by, about. These words are called prepositions. Okay. መሀል ላይ የሚያገጣጥሙት ሊሆን ይችላል። የሚያገጣጥሙት conjunctions ይባላሉ። አንድን ሴንቴንስ ከአንድ ሴንቴንስ ሊንክ የሚያደርግልህ አንድን አይዲያ ከአንድን አይዲያ ሊንክ የሚያደርግልህ ነው። ይሄ ግን ለምሳሌ ባለፈው verb to be ስንማር ትዝ የሚልህ ከሆነ ክላስ ውስጥ ነኝ በለኝ ስለማንጠቀምክ I am in ተጠቀምክ አይደለ? 9ኛ ፎቅ ላይ ነን ለማለት የምትጠቀምክ in ላይ ከሆነ on ተጠቀምክ አይደለ? ዝም ብዬ ቦሌ ነኝ ለማለት ከፈለክ at ተጠቀም አይደለ? ዛሬ የምንማረው ስለ parts of speech ነው ካልኩ we say about parts of speech አይደለ? so እነኚህ ሴንቴንሱ ላይ የገቡ they form additional information. አንዱ ወርድ ከአንዱ ወርድ ጋር ያለው ሪሌሽንሺፕ ነው የሚያሳየን ማለት ነው። so እነኚህ ቃላት ምን ይባላሉ? prepositions ማለት ነው። yes prepositions yes እሺ ስለዚህ አሁን ለምሳሌ እነኚህም ይካፈላሉ። prepositions of time, preposition of place, preposition of direction ምን እንደሚገልጹ ማለት ነው። ለይካፈላቸዋለን። so ይሄኛውንም እዚህ ጋር ስንጋ በደንብ እናያቸዋለን። ግን አብዛኛውን ጊዜ የማየው ነገር ምንድነው verb ከprepositions ጋር ሲመጣ confuse ያደርጋል። exactly ትርጉም ሊኖራቸው ይችላል። ለምሳሌ እኔ ነኝ እንዴ ነው የምትለው? እኔ ነኝ so look at me አይደለ? so አሁን at ትርጉም የላትም እዚህ ጋር ግን ገብታለች። ስማኝ ስልህም listen to me ነው የምለው። ትርጉም የላትም ግን to ትገባለች። ጠብቀኝ wait for me ነው የምለው። for ትርጉም የላትም ግን ትገባለች። ስለዚህ እነኚህ ህጎችን ስፖከን እንግሊሽ ላይ በጣም መተግበር አለባቸው። so እነኚህ prepositions የሚባሉት ከቨርብ ጋር ይመጣሉ ከአድጀክቲቭ ጋር ይመጣሉ። ስለዚህ ያኔ ትንሽ ኮንፊውዚንግ ሊሆን ይችላል because ካላቸው ትርጉም ወጣ ብለው ነው የምናገኛቸው ማለት ነው። ስለዚህ ምኑ ክሊር እንዲያደርግልን ያደርጋል። አይ ሚን በታይም መገለጻቸው እዚህ ጋር ቅድም በፕሌስ እሱ ከቨርብ ጋር ያለው ነገር ክሊር ያደርግልሃል። ከቨርብ ጋር ለብቻው ነው የምትማረው እንጂ አሁን preposition of time ብዬ in ለወራት ለአመታት ለምናምን ብዬ እነግርሃለሁ። on ለቀናት እልሃለሁ። at ደግሞ ለስፔሲፊክ ታይም እልሃለሁ። ይሄ ከቨርብ ጋር አይገናኝም። ለምሳሌ have and I met at 6:30 አይደለ? 6 ተገናኘ። ስፔሲፊክ ታይም በአት ነው የሚገለጸው ማለት ነው። ሰዓት o'clock የምትናገር ከሆነ ቀኑን ደግሞ on ትላለህ። have and I met on Monday okay ለቀናት ከሆነ ወር ከፈለክ ደግሞ in ትላለህ። have and I met in February ወራት ጀነራል ነው ሰፊ የሆነ like ወራት አመታት ወቅት ምናምን in on ደግሞ ስፔሲፊክ ዴዎች ለምሳሌ ሐምሌ 9 or February 2 still on ትላለህ። አት ደግሞ ለስፔሲፊክ ታይም ይሆናል ማለት ነው። clear yes it's clear so ይሄ ግን ለብቻው መማር ያለበት ትምህርት ነው። ለብቻው ማስተምርሃለሁ ችግር የለም። ተጠይቄ ነው መማር ያስገባሁት። 7ኛ ደግሞ ቅድም ስትለኝ የነበረው አንድን ሐሳብ ከአንድ ሐሳብ ጋር ሊንክ የምናደርግበት ማያያዣችን ምን ይባላል? conjunctions ይባላሉ። conjunctions ካላችሁበት ሌቭል ከፍ የሚያደርጋችሁ ይሄ ነው። ምክንያቱም ብዙ ጊዜ እኔ የማየው ነገር ምንድነው ሾርት አንሰር ነው ጊቭ የምናደርገው አይደለ? ሐሳባችን ብዙ ሐሳብ አለን በአማርኛ ቢሆን በደንብ እናወራለን ምናምን አይደለ? በእንግሊዘኛ ሲሆን ግን አንድ ሴንቴንስ ብቻ እንሰራና ጸጥ እንላለን። ሶ ከሱ ችግር የሚያላቅቀን ማን ነው? conjunctions ናቸው። ስለዚህ በደንብ ትልቅ ችግር ነው የሚቀርበው። yes ትልቅ ችግር ነው የሚቀርበው። ሶ አጫጭር የሚያወራ ሰው ምናምን በዚህ ችግሩን መቅረፍ ይችላል። ስለዚህ አሁን there are 3 types አንገባለን ግን ኮመኑ ልንገርክ። ለምሳሌ ነገር ግን but እና ሲሆን so ወይም then so is ስለዚህ and ምክንያቱም because እንደዚህ ከሆነ if እንደዚህ ሲሆን when እንደዚህ ቢሆንም although these words እነኚህን መጠቀም ከቻላችሁበት ማለት ነው እንደኛ አጫጭር ሴንቴንስ የምትሰሩ ከነበረ use this and አይዲያችሁን ድጋሚ በቃ ሴንቴንስ መድገም ነው ከዛ በኋላ። ለምሳሌ በጣም ደክሞኝ ነበረ ግን ጓደኛዬን አገኘኋት እስኪ በለኝ
በጣም ደክሞኝ ነበረ ግን ጓደኛዬን አገኘኋት ግን okay like I am tired ነበር okay I was tired but I met my friend excellent ስለዚህ በት ሆነ ማለት ነው እሺ so ደክሞኝ ነበረ ስለዚህ ጓደኛዬን አላገኘኋትም I was tired so like I don't meet my friend past አድርገው I didn't meet my friend okay እሺ like I was tired so I didn't meet my friend good እሺ በቢኮዝ ደግሞ እንስራ እሺ ደክሞኝ ነበረ ስለዚህ በጊዜ ቤት ገባሁ okay ደክሞኝ ነበረ yes በጊዜ ቤት ገባሁ ምክንያቱም እሺ ስለዚህ አይደለም በምክንያቱም የምናርገው ደክሞኝ ነበረ ነው በጊዜ ቤት ገባሁ ምክንያቱም ደክሞኝ ነበረ በጊዜ ቤት ገባሁ yes I got home early okay I got home early because I was tired good if አይደለ if እሺ ከዘነበ ቤት በጊዜ እገባለሁ ከዘነበ if it rains I got home early future ነው እገባለሁ okay like what's the future indicator መግባት ምን ነበር get እሺ like I will get or early no I will get home early okay. If it rains I will get home early okay I will get home early yes if it rains I will get home early okay if it rains I will get home early home ትችላለህ ሄዳለሁ I'll go home early okay I will ስለዚህ እነኚህ አይዲያ ካታጨር የነበረውን እስከነ ምክንያቱ ለምን ሆነ ኦኬ እንደዚህ ስለሆነ እንደዚህ ሆነ እንደዚህ ቢሆን ደግሞ እንደዚህ አደርጋለሁ እንደዚህ ሆነ ግን እንደዚህም ሆነ እያልክ ሴንቴንስን አይዲያህን ሪፍሌክት ለማድረግ የምትጠቀማቸው እነኚህ ናቸው yes conjunctions ግን ሰፊ ናቸው እነኚህንም በደንብ እናያለን ዛሬ ኢንትሮዳክሽን ነው እሺ okay ስምንተኛው ደግሞ ይሄን ያህልም እንደ parts of speech ማልቆርጥረው አለ እሱ ደግሞ it's called interjection okay and then it's more like a feeling ለምሳሌ wow okay oh my god እነኛው wow በቃ feelingን ኤክስፕረስ የሚያደርጉ ቃላት ምን ይባላሉ ምስጋና ሊሆን አይችል ምስጋና thank you that's maybe feeling ከጨመርክበት እንጂ አሁን እነኚህ ለወርድ የማይበቃው wow oh my god this type of expressions feelingን ብቻ ኤክስፕረስ ስለሚያደርጉ they're called interjections okay ብዙም አይደሉ በጣም ትንሽ ናቸው እሺ ዘጠነኛውና ብዙም አይቆጠር የሚያልኩ ደግሞ is called articles ሶስት ናቸው okay a an እና the articles ስለዚህ ምን ያክል ታውቃላችሁ ስለ a ስለ an ስለ the ምን ያክል ታውቃለህ እስኪ a an ከዛ አንድ ነገር ይሄ ጥብቅ አድርገን ለመናገር ሊሆን ይችላል ወይስ like እንትን ነው ሲንግል ወርድን በደንብ ለመጥቀስ ሁለቱ እሺ to show singularity okay ለምሳሌ እኔ ተማሪ ነኝ አይደለ ስንት ነው ወን የምችለው አንድ ስለዚህ I am student ማለት አልችልም I am a student ነው okay so if the noun is one way a way an ግዴታው ነው ሁለቱን የተለያየ ብትጠቀም ችግር የለውም ነው እሱን ነግርሃለሁ መቼ a መቼ an ነግርሃለሁ ግን ነገርየው ሲንጉላር ከሆነ ወይ a ወይ an ግዴታው ነው ማለት ነው ለምሳሌ መኪና ገዛው I bought car አልችልም I bought a car ነው ማለት I bought a car ወይ I bought car ስላለው ብዙ ከሆነ የገዛሁት ከሁለት በላይ ከሆነ ወይ ደግሞ I bought a car ላለው ማለት ነው so how do I classify it a እና an ሁለቱም one ማለት ነው እሺ both of them means one okay ግን a የምትጠቀመው for consonant noun I mean consonant sound okay ይሄ ደግሞ ለvowel sound okay የሚዋጥ sound አሁን vowel sound በአማርኛ ከአ እስከ ኦ ብለህ ከጀመርከው ቃሉን you use an ለምሳሌ okay accountant በል accountant አ ብለህ ጀመርክ አይደለ so a accountant ወይስ an accountant አብሮ ሊሄድ የሚችለው ማለት ነው yes ከአ እስከ ኦ ብለህ ከሆነ የምትጀምረው ስሙን an ነው የምትጠቀመው ማለት ነው ለምሳሌ umbrella obviously እዚህ ውስጥ ነው እንትን የሚባለው ስለዚህ an umbrella
እሺ author ደራሲ ኦኬ author ከሆነ አሁንም አቤት ውስጥ ነው ያለው ስለዚህ an author እሺ university ዩኒቨርሲቲ አያ ስፔሊንግ አይደለም ምን አሁን እዚህ ጋር ሁለቱም ዩ ብለናል እዚህ ግን an umbrella ነው እዚህ ግን a university ያለው because we see that's how we hear the sound we don't look at the letters okay ስለዚህ ከዚህ ውጭ ለሆኑ ነገሮች መጠቀም ከአስከው ውጪ ከሆነ a ነው የምትለው ከአስከው ውስጥ ከሆነ ደግሞ you say an በሚገርም ሁኔታ ነው እኔ ገለሽ ደስ ይላል ስለዚህ ከዛ ውጭ ያለውን ሳስበው መጀመሪያ የምጠራው obviously ባግ ብትል ከአስከው አይደለም አይመለከተውም so a ባግ ትላለ ቼር ብትል a ቼር ትላለ ቴብል ብትል a ቴብል ትላለ ዋይት ቦርድ ብትል a ዋይት ቦርድ ትላለ ስለዚህ ከአስከው እኮ ሊሚትድ ይሆናል obviously ትንሿን ነው አን የምትጠቀምበት so what is the ደግሞ it makes the noun specific ለምሳሌ በር ምንድን ነው በእንግሊዝኛ door በሩ ሳረገው ግን ያቺ ስፔሲፊክ በር ስትሆን ምን ይሆናል the door ይሆናል so ምንድነው የሚያደርግልህ ስፔሲፊክ ያደርግልሃል ስፔሲፊክ ለምሳሌ ጠረጴዛው ካልኩ ዘ ቴብል ነው ጠረጴዛ ቴብል ነው ጠረጴዛ ብቻውን ቴብል ነው ጠረጴዛው ካልኩ ግን ዘ ቴብል ይሆናል የሆነ ነገር መናገር ስትፈልጊ ስፔሲፋይ ሳረገው I will use the clear yes so ከነኚ ውጭ ስታወሩ ባለፈው አራቱን አየን ዘመቻ ቁጥር 6 ላይ 5 ላይ አሁን ደግሞ 6ኛ ክፍላችን ላይ ደግሞ አምስቱን አየን so ስታወሩ ከነኚ ውጭ I promise you የለም ስለዚህ እነኚ ላይ በደንብ ፎከስ አድርጋችሁ ይሄን ቪዲዮን በደንብ ብታዩት ፕላስ ደግሞ መስአችሁ ሆምወርክን በስትክክል ብትሰሩ ከዛም በኋላ በቃ የሆነ ሪቪዥን ነው የሚሆንላችሁ because you already know the concept ገብቷችኋል አርቲክል ምን እንደሆነ ታውቃላችሁ adjective you know it adverb you know it verb you know it prepositions you know it አይደለ ከዛም በኋላ ስለደግምባችሁ ግን ምንድነው የሚሆነው ሪቪዥን ነው የሚሆነው አዲስ ያሆንባችሁ ለዛ ነው መሀል ላይ ያስገባሁት አይ ኖ ሙሉ ትምህርት አይደለም because በየመሃሉ እየገባን በደንብ እናያቸዋለን የግን ኢንትሮዳክሽን ግን is good ብዬ አስባለሁ it's nice clear አይደለ yes it's clear በጣም አሪፍ so ወደ ሆምወርካችን ስንገባ እሺ ዘመቻችን በደንብ አሪፍ አድርጎ እየሄደ ነው ሆምወርካችሁን በደንብ እየሰራችሁ ነው እኔም እያየሁኝ ነው some of you ማትሰሩ ሰዎች ደግሞ ረፉ ግዴታ ነው መስራት እሺ so the homework is going to be obviously በቪዲዮ ነው የምንልከው አይደለ ሆምወርካችን ቪዲዮ የመረጥንበት ምክንያት ምንድን ነበረ ለኮንፊደንስ ለፕራክቲስ እንዳደረገ አንድ ሰው ሲጀመር አንድ ሰው ቪዲዮ ላክ ሲባል ባንዴ አይልክም አይደለ አንዴ ያየዋል አላማራውም ድጋሚ ያረጋል ሜቢ እዚህ ጋር የሆነ ተጨማዶ ከሆነ ሸሚዙ ለሱ ብሎ ድጋሚ ያረጋዋል አይደለ ስለዚህ ቋንቋ ደግሞ በሬፒቲሽን ነው የሚለመደው በድግግሞሽ ስለዚህ ፐርፌክት ቪዲዮ ሳይገኝ ነው የሚልክልን ለኛ ደግሞ መደጋገሙ ጥሩ ነው ስለዚህ it's all about practice it's all about doing it again and again and again okay ድጋሚ ካልደጋገማችሁት አይሆንም ትልቅ ቀመር ነው የተቀመረብን it's nice ቀመሩ በደንብ እየሰራ I'm ready yes ስለዚህ ሆምወርካችሁ የሚሆነው እንደተለመደው የተማርነው ቴክኒካል ነገር ስለሆነ ሆምወርካችሁ ቴክኒካል ነገር ነው የሚሆነው so we talked about adverb prepositions conjunctions interjections and articles ስለዚህ በእነዚህ እንዳለ I want exampleአችሁን ጽፋችሁ ማንበብ አይደለም so exampleአችሁን ከያዛችሁ በኋላ በቃላችሁ ይዛችሁ እሱ ለኔ ፕሬዘንት ማድረግ ነው ለምሳሌ adverb ላይ ሂንደ teaches well ማለት ትችላለች ለምሳሌ ሂንደ በደንብ ታስተምራለች ከዛ በኋላ well አድቨርባችሁ ማለት ነው so well የምትባለው ቃል አድቨርብ ነች እንዴ ብላ እንደምታስተምር ገለጸልን ብላችሁ you explain that to me ማለት ነው ክሊር አይደል ስለዚህ አሁን ድክመቱንም ሰው አሪፍ መሆኑንም እንገልጸው በአድቨርብ ነው ገባው ወይ ይሄ ነገር አልገባውም ወይ ብዬ እንትን ምለው በቪዲዮአችሁ ነው እሺ so እኔ ነገርኳችሁ ነገር እንዳለ እናንተ you will be the teacher አሁን ደግሞ በቪዲዮአችሁ ታስተምሩኛላችሁ በደንብ አድርጋችሁ ሬዲ ነኝ አታሳፍሩኝ ማቃለሁ ስለዚህ ቀጣይ ደግሞ day 7 ላይ እንገናኛለን አይደለ አሁን almost day 6 ማለት second week ላይ ነው ማለት ነው አይደለ so day 7 third week ላይ ነው የምንገናኘው በጣም አሪፍ ነው the consistency the participation በጣም ደስ ብሎኛል እየቀየርኳችሁ ነው ብዬ አስባለሁ I really hope እና ቀጣይ እንገናኛለን አይደለ በጣም ደስ ይል ነበር yes ቀጣይ እንገናኛለን yes bye